U.S. President Donald Trump has said that U.S. holds all the cards in talks with Iran. እስራኤልና አሜሪካ በኢራን ላይ ጥቃት መክፈታቸውን ተከትሎ የሰላጤው ሀገራት ቀውስ ከመካከለኛው ምስራቅ ተሻግሮ የዓለም ፖለቲካን አወሳስቦት ቀጥሏል። ኢስላማባድ የቴህራንና ዋሽንግተንን መሪዎች ለማስማማት ጥረት እያደረገች ባለችበት ሰዓት የተሰማው ዜና እውን ሁለቱ ሀገራት ጦርነቱን ለማቆም ይህ የመግባቢያ ሰነድ ወደ ስምምነት ይመራቸው ይሆን የሚለው የብዙ ፖለቲከኞች ጥያቄ ሆኗል። ዛሬ ላይ አሜሪካና ኢራን በመካከላቸው ያለውን ግጭት ለማቆም የሚያስችል ጊዜያዊ ስምምነት ላይ መድረሳቸውን ሲኤንኤን አስነብቧል። ይሁን እንጂ ስምምነቱ ሙሉ በሙሉ ተግባራዊ ሊሆን የሚችለው በፕሬዝዳንት ዶናልድ ትራምፕ በኩል ይሁንታ ሲያገኝና ሲፈርም ብቻ እንደሆነም ታውቋል። ስምምነቱ ለወራት የዘለቀውን የሁለቱን ሀገራት ወታደራዊ ውጥረት ለማርገብና ስትራቴጂካዊ የሆነውን የሆርሙዝ ሰርጥ በድጋሚ ለመክፈት ያለመ እንደሆነም ተነግሯል። ይሁንና ፕሬዝዳንት ትራምፕ የውሳኔ ሀሳቡን ገና እየመረመሩት በመሆኑና የመጨረሻው ማረጋገጫ ስላልሰጡበት ስምምነቱ በመጽደቅ ሂደት ላይ ይገኛል። ሌላው አሜሪካና ኢራን ይፋዊ ድርድር ለማድረግ ምቹ ሁኔታ ለመፍጠር የተኩስ አቁም ስምምነቱን ለተጨማሪ 60 ቀናት ለማራዘም የሚያስችል የመግባቢያ ሰነድ ላይ መድረሳቸውን የዋይት ሀውስ የውስጥ ምንጮች ማረጋገጣቸውን ደግሞ ያስነበበው አልጀዚራ ነው። ስምምነቱ ተግባራዊ እንዲሆን የትራምፕ መጨረሻ ፊርማም ይጠበቃል። ግን በምን ጉዳይ የመጨረሻ መፍትሄ ሊሰጠው እንደሚችል ግልጽ አይደለም። የኢራን ኒውክሌር ጉዳይ በፔንታጎናውያንና አያቶላዎቹ መካከል ሰፊ ክፍተት መፍጠሩ ይታወሳል። እናስ ይህ ክፍተት በትራምፕ ፊርማ ይሞላ ይሆን የሚለው የሚጠበቅ ጉዳይ ሆኗል። በሌላ በኩል የኢራን ታስኒም የዜና ወኪል ለድርድሩ ቅርበት ካላቸው ምንጮች ጠቅሶ እንደዘገበው የመግባቢያ ሰነዱ ጽሑፍ ገና የመጨረሻ ቅርጽ እንዳልያዘና እንዳልተረጋገጠ አስታውቋል። አክሎም ስምምነቱ ሙሉ በሙሉ ተጠናቆ ማረጋገጫ ሲያገኝ ለሕዝብ ይፋ እንደሚደረግም ገልጿል። በአሜሪካና ኢራን መካከል የተደረሰውን የተኩስ አቁም ስምምነት ለማስቀጠል የሚደረገው ዲፕሎማሲያዊ ጥረት ከበስተጀርባ በከፍተኛ ሁኔታ መቀጠሉን የዲፕሎማቲክ ምንጮችም ከመናገር አልቦዘኑም። እነዚህ ምንጮች እንደገለጹት ከሆነ በባህረ ሰላጤው አካባቢ ለሳምንታት የዘለቀውን ግጭትና መስተጓጎል ተከትሎ ወደ ይፋዊ ድርድር ሊያመራ የሚችል የማዕቀፍ ስምምነት ለመቅረጽ በሂደት ላይ ይገኛሉ። ምንም እንኳ በሁለቱም ወገኖች ዘንድ የበጎ ተስፋ ምልክቶች ቢታዩም ስለ ስምምነቱ ትክክለኛ ጊዜና ስፋት ግን አሁንም ጥያቄዎች እየተነሱ ነው። ሁለቱ ሀገራት የኢራንን የኒውክሌር መርሃ ግብርና የባህረ ሰላጤውን የጸጥታ ሁኔታ ጨምሮ እጅግ ስሱ በሆኑ አጀንዳዎች ላይ አሁንም እየተደራደሩ መሆኑ ተሰምቷል። ሰላጤው ሀገራት ጦርነት ከቀጠናው አልፎ በዓለም አቀፍ ምጣኔ ሀብት እንቅስቃሴ ላይ ትልቅ ተጽዕኖ ማሳረፉም የሚታወስ ነው። ፈረንጆቹ 2025 የቻይና ቀጥተኛ የባህር ላይ ድፍድፍ ዘይት ግዥ 57 በመቶ ወይንም በቀን 5.9 ሚሊዮን በርሚል ከመካከለኛው ምስራቅ የሚመጣ ነበር። ነገር ግን አሜሪካና እስራኤል ባለፈው የካቲት ወር በኢራን ላይ ጥቃት ማድረሳቸውንና ኢራንም ወሳኙን የሆርሙዝ የባህር ሰርጥ መዝጋቷን ተከትሎ የቻይና የነዳጅ አቅርቦት ከፍተኛ መስተጓጎል ገጥሞታል። ህንድ፣ ጃፓንና ደቡብ ኮሪያ ስጋት ውስጥ የወደቁ ሀገራት መሆናቸው አይዘነጋም። አውሮፓም በቅርቡ ሆርሙዝ የማይከፈት ከሆነ ከፍተኛ ቀውስ እንደሚፈጠር መናገሩ፣ የተባበሩት መንግስታት ድርጅትም ሆርሙዝ የማይከፈት ከሆነ በዓለም ላይ ከባድ ረሃብ ይከሰታል ሲል ማስጠንቀቁ የሰላጤው ሀገራት ቀውስ ምን ያህል መላውን ዓለም ማናጋቱን የሚያሳይ ነው። በቅርቡ በባንደር አባስ ወደብ አካባቢ በአሜሪካና በኢራን መካከል በድጋሚ የተቀሰቀሰው ግጭት በሁለቱ ሀገራት መካከል የተጀመረውን የሰላም ጥረት አደጋ ላይ ጥሎታል ቢባልም አሁን ደግሞ ሀገራቱ ወደ ሰላም ለመድረስ ተቃርበናል ማለታቸው ጦርነቱ አንዳች ውስብስብ ነገር ሳይኖረው እንደማይቀር ያመላክታል። እንደ ስካይ ኒውስ ዘገባ የአሜሪካና ኢራን ስምምነት መቃረቡን በተመለከተ እርስ በርሳቸው የሚጋጩ መረጃዎችም እየወጡ ነው። ነገር ግን ስምምነት ላይ ቢደረስ እንኳ የተኩስ አቁሙን ከማራዘምና እንደ የኢራን የኒውክሌር መርሃ ግብር ያሉ ወሳኝ ጉዳዮችን ከማዘግየት የዘለለ ላይሆን ይችላል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ስምምነቱ ተቃርቧል፣ ነገር ግን ገና አልተቋጨም ማለታቸው አሁንም ያልጠሩ ጉዳዮችን እንዳሉ ጠቋሚ ነው። ኢራን በሆርሙዝ ሰርጥ ላይ የምትፈልገውን እውነታ ለመፍጠር ኃይል እየተጠቀመች መሆኑንም ተንታኞች እየገለጹ ነው። የጦር ተንታኞች እንደሚሉት የኢራን እስላማዊ አብዮታዊ ዘብ ኢራን የሆርሙዝ ሰርጥን ሙሉ በሙሉ የምትቆጣጠርበትን ሁኔታ ለመፍጠር እየጣረ ነው። በቅርብ ሳምንታት ውስጥ ኢራን ጦርነቱ ካበቃ በኋላም እንኳ ይህንን ወሳኝ የውሃ መስመር አጥብቃ የመያዝ ፍላጎት እንዳላትም ገልጻለች። አሜሪካ የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ሰርጥ ላይ የዘረጋውን የማስገደድና የገንዘብ ማገቻ ፕሮቴክሽን ራኬት መስመር ለማክሸፍ ጠንከር ያሉ እርምጃዎችን መውሰድም ጀምራለች። የአሜሪካ የገንዘብ ሚኒስቴር በፈረንጆቹ ግንቦት 27 2026 የፋርስ ባህረ ሰላጤ ባለስልጣን በተባለው የኢራን ተቋም ላይ ማዕቀብም ጥሏል። ይህ ተቋም በቅርቡ በኢራን የተቋቋመው በባህር መስመሩ የሚያልፉ ዓለም አቀፍ የንግድ መርከቦች ክፍያ እንዲከፍሉና ፈቃድ እንዲጠይቁ ለማስገደድ ሲሆን የሚሰበሰበው ገንዘብ በቀጥታ ወደ አብዮታዊ
ዘቡ የሚገባ ነው። ሆርሙዝ በዓለም አቀፍ ስምምነቶች መሰረት መርከቦች በነጻነት የሚያልፉበት የውሃ መስመር በመሆኑ የኢራን የጉምሩክ ፍቃድ ጥያቄ ህገወጥና የባህር ላይ ውንብድና ተደርጎ መፈረጁ የሚታወስ ነው። ይህ የአሜሪካም የማዕቀብ እርምጃ የኢራን ጦር ኃይል የዓለምን የነዳጅና የንግድ መስመር በቁጥጥር ስር በማድረግ በጂኦፖለቲካው ላይ የፈለገውን አዲስ እውነታ እንዳይፈጥር ለመግታት የታለመ ነው ሲሉ ተንታኞች ይሞግታሉ። በኢራንና አሜሪካ ተደራዳሪዎች መካከል የተደረሰው ስምምነት በፕሬዝዳንት ዶናልድ ትራምፕ ጠረጴዛ ላይ የተቀመጠ ሲሆን የዓለም አይን የሳቸውን ፊርማም እየተጠባበቀ ይገኛል። ፕሬዝዳንት ትራምፕ በጉዳዩ ላይ ለማሰብ የተወሰነ ጊዜ የፈለጉም ይመስላል። እንዲሁም በጥቂት የቃላት አጠቃቀሞች ዙሪያ ወደ ኋላና ወደፊት እያመነቱ መሆኑም ተነግሯል። እነዚህ ቃላት ደግሞ የገልፍ ሀገራትንና የሆርሙዝ ህልውናን ብሎም የኒውክሌር ጉዳይን የሚመለከቱ ሳይሆኑ እንደማይቀሩ ጭምጭምታዎች አሉ። ምክንያቱም ይህ ስምምነት ከተፈረመ የተኩስ አቁም ስምምነቱን ያራዝማል፣ የአሜሪካ እገዳ ያበቃል፣ ብሎም በቴህራን የኒውክሌር ፕሮግራም ላይ ድርድር እንዲጀመር ያደርጋል። በተጨማሪም በሀገሪቱ ላይ የተጣሉትን ማዕቀቦች ሙሉ በሙሉ ሊያነሳ እንደሚችል ግምቶችም አልጠፉም። ሆኖም ይህ ሁሉ እየሆነ ያለው አሜሪካና ኢራን በዚህ ሳምንት በድጋሚ እርስ በርስ መጠቃቃታቸውን ተከትሎ መሆኑ ደግሞ ስምምነቱን ስጋት ውስጥ እየጣለ ሆኗል ሲሉ የፖለቲካ ተንታኞች ይናገራሉ። ምንም እንኳ የጥቃት ሁለቱን ወገኖች በድጋሚ ወደ ለየለት ጦርነት ውስጥ ባያስገባቸውም ሊደረስ በሚችለው በማንኛውም ዲፕሎማሲያዊ መፍትሄ ውጤታማነት ላይ ግን ከፍተኛ ጥርጣሬን ከመፍጠር አልወጣም።